ተዋናይ ሱራፌል ተካ እባላለሁ። ከአበራ ጀንበሬ አባ ኮስተር ከተሰኘው መጽሐፍ ጥቂት ገጾች አነብላችኋለሁ። እንከታተል። የሻሽ ወርቅ በጣሊያን ወታደሮች በ1930 ዓመተ ምህረት እንደተማረከች ወደ ሮማ ተወስዳ ነበር። በዚያም ጥቂት ጊዜ ስትቆይ አስፈላጊው ጥንቃቄ ሳይደረግላት በመቅረቱ ሊሆን ይችላል በአንድ እግሯ ላይ ጉዳት ደርሶባት ታነክሳለች። ይህችን ልጅ እግሯ በሽተኛ ሆኗል ስትል የሰማሁ መሰለኝ አለ ደርሰ የሻሽ ወርቅ እንዳትሰማ ድምፁን ዝቅ አድርጎ። አዎ አንድ እግሯ ያነክሳል አለ ተስፋዬ እንደሱ ድምፁን ቀንሶ። ምን አገኛት ጃል ሲል ጠየቀ ደርሰ። ሰው የሚለውማ ብዙ ነው። እንደ ተማረከች ሮማ ወሰዷት። ከጥቂት ጊዜ በኋላ ወደ ብቸና ምሽግ በለሷት። እዚያ ሳለች መርዝ የተቀባ ምስማር ያለበት ጫማ ሰጥቷት ስለወጋት ታመመች ሲሉ ሰምቻለሁ። ገሰሰ ደግሞ የሰማው ሮማ እንደወሰዷት ተንክብካቤ ጉድለት ይጉዳት ደረሰባት ሲባል ነው። እኔ ማንን እንደማምን ግራ ገብቶኛል አለ ተስፋዬ። ይችን አንድ ፍሬ ልጅ ምን አርጊ ብለው ነው መርዝ የተቀባ ምስማር ያለበት ጫማ የሚሰጧት አለ ደርሰ በመገረም። ይህን ያህል በዚች ሕፃን ላይ ጨክናሉ የሚል እምነት እኔም የለኝም። እንደው ሲባል የሰማሁትን ነገሩህ እንጂ አለ ተስፋዬ። ይገርማል እኮ ሮማ ድረስ ምን ሊያረጉ ወሰዷት? ደግሞ ስተወሰዷት በኋላ ለምን ወደ ጎጆ አመለሷት ሲል ጠየቀ ደርሰ። እንደሚወራውማ እንደተማረከች ብቸና ምሽግ አስገቧት። አባ ኮስተር ልጁን ለመውሰድ ሲል ምሽጉን ድራሹን ያጠፋዋል ብለው በመስጋት የሻሽ ወርቅን ወደ ሮማ ላኳት። በኋላ ደግሞ የአባ ኮስተር ጦር መደራጀቱን ሲሰሙና ኃይሉንም መቋቋም ሲሳናቸው እሱም በልጁ ለማታለል አስበው ልጅህን እንለቅልሃለን፣ እንሾምልሃለን፣ እጅህን ስጥና ግባ ለማለት የሻሽ ወርቅን ተሮማ ወደ ብቸና መጧት። ልመን ደግሞ ምርኮኞች አዲስ አበባ ሲወሰዱ ስለሰማ ድንገት ሮማ ሳይሆን የወሰዷት አዲስ አበባ ሊሆን ይችላል በሚል ግምት እሷ ልጅ ስለሆነችና አዲስ አበባንም ሆነ ሮማን ለይታ ስለማታውቀው ሮማም ሆነ አዲስ አበባ እንደወሰዷት አታውቅም ብሎኛል አለ ተስፋዬ። እንዴት ሆንሽ ዛሬ የኔ እናት አልተሻለሽም አለቻት ሞግዚቷ የታመመውን እግሯን እየደባበሰቻት። ደህና ነኝ ዛሬስ። ለመሆኑ የአባባን ወሬ አልሰማሽም አለቻት ሞግዚቷን። የ10 ዓመት ልጅ ብትሆንም የሻሽ ወርቅ አስተሳሰቧ ከእድሜዋ በላይ ነው። ወይስ አሁን ገሰሰ ይመጣል ብቻ የሰማሽውን ትንፍሽቴና እነዚህ አውሬዎች ያርዱናል አለች ሞግዚቷ ባንዳ መስሎ ውስጡን ለአባ ኮስተር መረጃ የሚያቀብለውን የከንፈር ወዳጇን እያሰበች ቀጠል አድርጋ አይዞሽ ጨለምለም ሲል ገሰሰ ይመጣና ሰሞኑን የተፈጠረውን ሁሉ ይነግረናል። አባትሽም ምንም አይሆኑም አታስቢ አለቻት ከፈገግታ ጋር። ይህንን ከተነጋገሩ ከጥቂት ጊዜ በኋላ ገሰሰ ጨለማውን ተገና አድርጎ ወደ ቤት ገባ። ብቻውን አልነበረም። 2 ጓደኞቹም ተከታትለው ገቡ። የሻሽ ወርቅና ሞግዚቷ አልተደናገጡም። ሁለቱም በሚገባ የተለማመዷቸው ሰዎች ስለሆኑ የዛሬው አመጣጣቸው የሻሽ ወርቅ በልዩ እንድትጠበቅ ወደ ደብረ ማርቆስ ምሽግ እንድትወሰድ ከጣሊያዊው አለቃቸው ትእዛዝ ስለደረሳቸው እሱን ሽፋን በማድረግ ስለ ሁሉም ነገር ለመወያየት ነው። አንተዬ ምን ሆኖ ነው ያስወላቶ በቀደም መጥቶ በልጅቱ ላይ እንዲያጮህባት
አለች ሞግዚቷ ዝግ ባለ ድምጽ። አባቷ ሲያባረረው ጊዜ ቁጭቱን በሷ ላይ ሊወጣ ነዋ። ባለፈው ሳምንት ጣሊያኖች ሲቀፍጡ ለጦር ሰፈር መስሪያ ተዲንሳ ማኑኤል ቤተ ክርስቲያን ክልል ሸምበቆ ሊቆርጡ ሄዱ። አጤ በጉልበቱ ወደዚያ የሚሄዱ መሆኑን ቀደም ብሎ ሰምቶ ነበርና አርበኞቹ ደፈጣ አድርገው እንዲያድሩ አዘዘ። ማለዳ ጣሊያኖች እዚያ ሲሄዱ አርበኞቹ ተኩስ ስለከፈቱባቸው የወደቀው ሬሳ ብዛት አጸደ ቤተ ክርስቲያኑን የጦር ሜዳ አስመስሎት ነበር በማለት ገሰሰ የቁጣው ምክንያት ሊሆን ይችላል ብሎ የገመተውን ገለጸላቸው። ንግግሩን በመቀጠል ለመወያየት አንተዬ ምን ሆኖ ነው ያስወላቶ በቀደም መጥቶ በልጅቱ ላይ እንዲያጮህባት አለች ሞግዚቷ ዝግ ባለ ድምጽ። አባቷ ሲያባረረው ጊዜ ቁጭቱን በሷ ላይ ሊወጣ ነዋ። ባለፈው ሳምንት ጣሊያኖች ሲቀፍጡ ለጦር ሰፈር መስሪያ ተዲንሳ ማኑኤል ቤተ ክርስቲያን ክልል ሸምበቆ ሊቆርጡ ሄዱ። አጤ በጉልበቱ ወደዚያ የሚሄዱ መሆኑን ቀደም ብሎ ሰምቶ ነበርና አርበኞቹ ደፈጣ አድርገው እንዲያድሩ አዘዘ። ማለዳ ጣሊያኖች እዚያ ሲሄዱ አርበኞቹ ተኩስ ስለከፈቱባቸው የወደቀው ሬሳ ብዛት አጸደ ቤተ ክርስቲያኑን የጦር ሜዳ አስመስሎት ነበር በማለት ገሰሰ የቁጣው ምክንያት ሊሆን ይችላል ብሎ የገመተውን ገለጸላቸው። ንግግሩን በመቀጠል ዛዲያን ቀናጤ በጉልበቱ አያሌ የጦር መሳሪያ ያስማርክ ጥልያዩ የጦር መሪ በጭንቀት አመለጠ። በዚህም ጊዜ ታንክና መትረየስ ተጠምዶ ተፊቱ እጅ ይዛል ደርሶ አጤ በጉልበቱ። ሁለቱ ጓደኞች ግን ነቃ ብለው የሰው ኮቴ ያዳምጣሉ። የአባ ኮስተር ሰላዮች ሳይሆኑ አይቀሩም ተብለው በጥርጣሬ እንዳይያዙ በመስጋት መቼ በዚያ በቃና አለና ገሰሰ ንግግሩን ቀጠለ። በዚህ ቁጭት በሶስተኛው ቀን ማለዳ ለምጨን ዋስዳ በሚባል ቀበሌ ኮሎኔል አጎሎኒ አውጉስቶ በተባለው በኮንን የሚታዘዝ ጦር ሁለት መድፍ ጠምዶ በሩብል ላይ እየተረዳ ታባ ኮስተር ጋር ተዋጋ። በውጊያውም የጠላት ጦር የሰቀላ ገብርኤልን ቤተ ክርስቲያን አቃጠለ አለ። የሻሽ ወርቅ ሞግዚት እግዚኦ ማረነ ክርስቶስ ምኑን ታሰማኛለህ የድሜው ጆርጅስ አለች ፊቷን በሁለት እጆቿ ሸፈና። ቤተ ክርስቲያኑ ሲቃጠል በሐሳቧ ከፊቷ መጥቶ ድቅን ስላለባት ከሁለቱም በላይ ብዙ ሰው አለቀ። በመጨረሻ እኩለ ቀን ሲሆን ነው አሉ ድል ሆኖ በመሸሽ ኮሎኔል ወደ ጦር ሰፈሩ የተመለሰው። በዚያን ወቅትም የአባ ኮስተር በላይ ሲመረቅ ቀሚሱ ለምጨ ላይ ነበር የሆነው ድግሱ ተብሎ ተገጥሟል አለ ገሰሰ። ከሁለቱ ጓደኞች አንዱ ደግሞ ድምፁን የበለጠ ዝቅ አድርጎ ካፒታኑ ደቦኖ ደግሞ የደረሰበትን ውርደት ሰምታችኋል አለ መሳለቂያ መሆኑ እየገረመው። አዎ ሰምቻለሁ አለና ገሰሰ። እሱም አጤ በጉልበቱ ወደ መሸገበት ወደ ዲማ ዘምቶ በተደረገው ውጊያ ድል ሲመታ ሸሽቶ ያመለጠ ወኔ የከዳው የጦር አዛዥ ነው። ሊያመልጥ የቻለውም በዲማ ገዳም ውስጥ ተደብቆ ሲሆን ተተደበቀበት ስፍራ ወጥቶ በአራት ቀን የመሽለክሎክ ጉዞ ነው ደብረ ማርቆስ የገባው። ይህን የሰማ አዝማሪ ታልቸገረ ቀጋ ታልቸገረ ዱር ተበስኪያን ገባ አጣኝ መስል ብሎ ዘፍኖበታል ካለ በኋላ ወደ የሻሽ ወርቅ ጠጋ ብሎ አይዞሽ አባትሽ ወንዶች ወንድ ነው አላት በመኩራራት። እስካሁን ጸጥ ብሎ ሲያዳምጥ የነበረው ሌላው ጓደኛቸው በሰኔ ወር ደግሞ አጤ በጉልበቱ ወደ ደብረ ማርቆስ ልዘምት ነውና ክተት ብሎ አወጃሉ። ጦሩ ሲከት ወደ ደብረ ማርቆስ ያመራ አስመስሎ ሌሊቱን አባይን ተሻግሮ ጫቃታ ገባሉ።
ሲነጋጋም አርበኞቹ ከደጋው ሲደርሱ ከጣሊያን ሹም ጋር ያጌሊያ ውጊያ ገጠመ። ባንዳው ሲሸነፍ ሸሽቶ አመለጠ አለ። ሁሉም አሰብስፈው እንደሚጠብቁት ከተመለከተ በኋላ ደግሞ ከተማውን ተያዙ። በኋላ አርበኞቹ ሽቅብ ወጥተው ወግዴ ላይ በሚገኘው የጠላት ምሽግ ላይ አደጋ ጥለው ያልተተኮሰባቸው አዳዲስ አልቤንና ምንሽር ጠመንጃዎች ወሰዱ። ሽፈራው ነው አሉ 5 ምንሽር ያገኘውና የደስደስ አንዱን ሰማይ እየተኮሰ ተምሽጉ ይወጣው። በአገሩም ላይ አጤ በጉልበቱ ሹብሽር አድርጎበት ወደ ብቸና ተመለሰ ብሎ ንግግሩን ገታ አደረገና ሊናገር ያሰበው እንዳልጨረሰ ግን ሁኔታው ይገልጻል። አጤ በጉልበቱ ታንድ ግዛት ጣሊያኖችን ለማባረር ሲሄድ የጠላት ጦር ቀደም ብሎ በእርሱ ቁጥጥር ስር የነበረውን ግዛት መልሶ ለመያዝ ጥረት በማድረግ ላይ መሆኑንና የዚህ አይነት ሁኔታ በበረንታም መጀመሩን የሚገልጽ ደብዳቤ እንደደረሰው ወደ ስፍራው በፍጥነት ጦር ልኮ ባንዶቹን ከበረንታ እስከ ደብረ ማርቆስ አባረራቸው። በዚህ ምክንያት አጭር ነው ቀጭን ነው ብሎ ወንድን አይንቁም፣ አባ ኮስትር ወንዱ ያሸናል በቁም ተብሎ ተገጠመ። እንዳለ ሳቃቸውን ለቀቁት። ገሰሰም እየሳቀ በውጊያው ጊዜ ጥቂት ቤቶች ሲቃጠሉ የተመለከተ አንድ ጣሊያን ኦ ሮማ ተቃጠለች እያለ ሲሸሽ አይቼ ግርም ብሎኛል አለ። ጓደኛውም ቀበል አድርጎ የጣሊያኖች ሽሽት እኮ የሚደንቅ ነው፣ የኛ አርበኞች ሲያይሉባቸው እንደማይምሯቸው ስለሚያውቁ ጥቂት እንደተቆራቆሱ ሁሉም ተየመሸጉበት ስፍራ ነቅለው በመውጣት እየተተለተሉ አገር ለቀው እግር ያውጭኝ ይላሉ እንጂ ቦታ ለውጠው ወዲያውኑ ውጊያ መቀጠል አይደፍሩ። የኛ አርበኞች ግና ከፊት ለፊት ያሉት በተኩስ ጠላትን እንደመከቱ ይቆዩና ከወደ ኋላ ያሉት አፈግፍገው በመመሸግ በተራቸው ተኩስ ከፍተው ከፊት ለፊት ለተጋፈጠው ጦር ፋታ ይሰጣሉ። የጠላት ጦር አሁንም ካየለባቸው እነርሱ ደግሞ በተራቸው የኋላ ደጀን ይሆኑና ጠላትን በመመከት እየተፈራረቁ ይዋጋሉ እንጂ አንድያውን ነቅለው አይሄዱም አለ። ከታጠበ ብዙ ጊዜው የሆነውን የተፈታተለውን ጸጉሩን እያከከ እውነት ብለሃል አለ ገሰሰ። ጓደኛው የተናገረው ትክክል መሆኑን በማረጋገጥ የሻሽ ወርቅና ሞግዚቷ ግን በዝምታ ያዳምጣሉ። የሻሽ ወርቅ ከአባቷ ናፍቆት የተነሳ ከስታለች፣ ለጋዋ ጠውልጋለች። ገሰሰ ደግሞ በተራው ሁሉንም ማየት ታደረገና ወሬውን ቀጠለ። ባለፈው ሰኔ ወር አባ ኮስትር ይቅርታ አድርጉልኝና በግብር ስሙ ልጥራውና አጤ በጉልበቱ ተፊላው ወጥቶ አነባበር በተባለው ስፍራ እንደ ሰፈረ ጠላት ከወሎ ከደብረ ሲና በአባይ በኩል ወደ ጎጃም ሊሻገር ከደባሶ ወደ ወልወሌ መልካ ወረደ ማለትን ስለሰማ ቅንጥም ማርያም ከተባለው አፋፍ ላይ ሆኖ ጦሩን ወደ አባይ አሰማርቶ ሲዋጋው አለ። የአርበኞችም ጦር ከአባይ እስከ ጫቃታ ድረስ ጠላትን እያባረረ ማርኮና ገድሎ በድል አድራጊነት እየፎከረ ወደ ሰፈሩ ተመለሰ ሲል የሻሽ ወርቅ ሞግዚት አድናቆቷን ለመግለጽ ልትስመው ቃጣች። አጅር የመቼም ብልጥ ነውና እንደገና በጥቅምት ወር ወደ ሞጣ እንደሚዘምት አስነግሮ የሚሄድበትን አቅጣጫ ታሳሳተ በኋላ የጠላት መሳሪያ የሆኑትን 2 ሰዎች አይቀጡ ቅጣት ለመቅጣት ወደ ደጀን ገሰገሰ። እምባዬ ሥላሴ ላይ 2ቱንም ሰዎች አግኝቶ በተደረገው ውጊያ አንዱ ሲሞት ሌላው ቆሰለ። አጤ በጉልበቱ የ2ቱንም ሰዎች ንብረት ወርሶ ለመሳሪያ ለወጠው አለ ገሰሰ እየተዝናና። የሻሽ ወርቅ አባቷ አጤ በጉልበቱ በባሉን አልወደደችው። ለምን ይህ ስም እንደተሰጠው አላወቀችምና ምን አጤ በጉልበቱ ተለዋለህ ለማለት ቃታ ካፏ ላይ በለሰችው። አሁንማ እነዚያ ጣሊያኖች አርበኞችን ፈጽሞ ሊያጠፉ ኡንዲቺ በጦሎኒ ተብሎ የተሰየመውን
500 እስከ 1000 የሚደርስ አንድ ጓድ ፈረሰኛ 2 የራዲዮ መገናኛ ቡድንንና 4 ቡድን መንገደኛ ሰራተኞች እንደዚሁም አንድ የመረጃ ቡድን የሚገኝበትን ጦር ለመዝመት አዘጋጅቷል ይባላል ብሎ የገሰሰ ጓደኛ ተናገረ። ገሰሰ ደግሞ ይህንንም አጅሬ ሰምቷል እንዳለ በጎጆ አጠገብ ኮቴ ስለተሰማ ሁሉም ዝም አሉ። የሚያወሩት ድምፃቸውን በጣም ዝቅ አድርገው ስለነበር ውጭ ይሰማል ብለው ግን አልጠረጠሩም። ለጥቂት ጊዜ ጸጥ ብለው አዳምጠው የነፋስ ኮሽታ መሆኑ ስለተረዱ በሹክሹክታ እነዚህ ርኩሶች ያጤ በጉልበቱ ሰላዮች ናቸው ብለው እንዳያሳፍሱ አሉና ወጥተው ወደ የሥራቸው ሄዱ። የሻሽ ወርቅ ግን በሐሳብ ጭልጥ ብላ ሄደች። አባቷን ታስብ፣ ለምን አጤ በጉልበቱ እንደተባለ ታሰላስል ነበርና። አመሰግናለሁ።